ሶመር የሚያፈቅራትን ሚስቱን እንዲሁም የቀድሞ ፍቅረኛውን ሚኔን እስከ ወለደችው ልጇ ጨምሮ ቤት ውስጥ አስገብቶ ለማኖር ይህን ፈተና ለመጋፈጥ ወስኗል። ሶመር በመጨረሻ በሚኔ ወጥመድ ስር ወድቀዋል። ቤት ድረስ ይዟት ከመጣ በኋላ የቱርካንና የሚኔ ፍጥጫ የለየለት ሆኗል። ሚኔ ምን እየተካሄደ እንዳለ ብታውቅም ነገር ግን ቱርካን ለጊዜው ምንም ነገር አይታያትም። እንደውም እሷ የበለጠ እንክብካቤ ልታደርግላት እየሞከረች ነው። ነገር ግን ሚኔ ልጇን እያሸሸች ነው። ቱርካን እስካሁን ድረስ እንድታቅፍላት እንኳን አልፈቀደችላት። ቁጭ ብላ አሁን ቱርካን የሚኔን ቁስል እየጠራረገች እያለ ኦዙር መጥቶ እየተቆጣ ነበረ። ለማስቆም ይሞክራል። በአንድ በኩል ሩቻልን ብትሆን በጣም ተናዳለች። ሩቻል እንዲሁም የሷ ልጅ ወደ አንድ ቢሮ ገብተው እየተነታረኩ ናቸው። እማዬ ምንድን ነው የምታረጊው እያላን ነው። እሷ ግን ስማ ሚኔ እዚህ መኖር የለባትም። ምን እያሰብክ ነው ያለው? ቆይ አንተ እንዴት እንደዚህ ነገር ውስጥ ትገባለህ? ምን ሆነን እሷ ተንኮሏን ሳታቀርተ ነው እንዴ? እንዴት ነው ቀምጠንና ሚስትህን አንድ ቤት የምታኖረው? አንተ ልጅ ጤነኛ አይደለም እንዴ እያለችው ነበር። እማዬ ተጠንቀቂ፣ ሚኔን የቀምጥ አይደለችም። ሚኔ ለኔ ምንም ናት፣ ነገር ግን የልጄ እናት ናት። ይኸውልሽ እሷ ማክበር አለብሽ። ለተወሰነ ጊዜ ነው የሚኖሩት። ምን ችግር አለው? ምን ተፈጠረ አላት። ምን ተፈጠረ ትላለህ እንዴ? የማንም ምክንያት ተጠቅማ ነው እዚህ ድረስ የመጣችው? እች ልጅ እያሳወረች ነው። ኧረ አንተ ልጅ አይነህን ክፈት እያለችው ነበር። እማዬ ይኸውልሽ ልጄን ለማገት ሞክሮ ነበረ። በግድ ነው ከሱ የነጠቁት። በግድ ነበር የተቀበልኩት። ቆይ ምን አርግ ነው የምትይኝ? ምንም አልገባኝም ይላታል። ይኸውልህ ባሏ ስለሆነ እኮ ነው እንደዚህ የሚያደርገው። ከዚህ ቀጥሎ ደግሞ ምን እንደሚያደርግ እናያለን እስኪ በማለት እየመለሰችለን ነበረ። ቆይ አንቺ ቀድሞውኑ ባሏ መሆኗን እያወቅሽ ነበር ዝም ስትኝ ነበረው? መቼ ልነግሪኝ ነበር ያሰብሽው አላት። ሲጀመር እኔ በተደጋጋሚ አይንን ለመክፈት ስታገል ነበር። አንተ ግን አይገባም። በቃ ምን ላርግ ታዲያ እያለችው ነበር። መቼ ልነግሪኝ ነበር ያሰብሽው አላት። ምን ልዩነት አለው? ሁለታችሁ ተለያይታችሁ አልነበር እንዴ? ነገርኩ አልነገርኩ ምን ልዩነት አለው እያለችው ነበር። ልዩነት አለው። ይህን ቀድሜ ባቅ ኖሮ የራሴን ብዙ ነገር ማድረግ ይችል ነበረ። ይህ ሁሉ እንዳይፈጠር ቀደሜ ይከላከል ነበረ በማለት ይመልሳል። ሲጀመር እያለ ዘረመረ ምርመራ እንዴ ልጅ መሆኑን ያመንከው እንዴት ብትታወር ነው? ቆይ ሲጀመር ታዲያ አሁን ይህን ስለነገርኩ የሚቀየር ነገር አለ በማለት እየመለሰ ይችላል ነበር። እማዬ ርዕስ አቀይሪ ምን ነው የምታወሪው? ምንም እየገባኝ አይደለም ይላታል። ሲጀመር ከኔ ምን ጠብቀህ ነበረ? ቆይ አንተ ትንሽ እንኳን አጠረጠርም እንዴ? ትንሽ እንኳን አትገምትም እንዴ አለችው። ከዛ ሚኔስ ከነ ልጇ እዚህ ቤት አትሆንም ብላ ትቆጣ ጀመረ። ነገር ግን እሱ ትቆያለች እማዬ ምንም አታመጭም ይላታል። ነገር ግን አትቆይም ብያለሁ እኔ ወስኛለሁ ብላ ትጮዋለች። እሷም እኔም ወስኛለሁ ትቆያለች እያለ ይጮዋል። ሁለቱ እንዲህ ሲጫጫሁ ድንገት ኦዙር ገባ። እንዴ ሶመር ምን ሆነ ነው የምትጮው? እናተ ላይ ሩቻል ምን ሆናችሁ ነው የምትጫጫሁት? እንዴ ቢሰሟችሁስ እያለ ነበር። ይሄ ነው የማይረባ ስሜት የማይስጥ ነገር እያወራ ብሎ እሷ ትጮዋለች። ከዛ ሶመር በቀጥታ ትቷቸው እየወጣ ነው። በአንድ በኩል ነስሪንና ሳድቅ ወደ እነ ሩቻል ቤት እየመጡ ናቸው። ይሄ ልጅ ማግኘት አለብን፣ ልጁን ማግኘት አለብኝ፣ ልጁን ማጣት አልፈልግም ትላለች ነስሪን የህፃን ልጅ ልብስ በሻንጣ እንደያዘች። ሳድቅ ደግሞ ምንድነው ነገሩ ይላታል። ለእያንዳንዱ ነገር መልስ ሰጣለች። ይህ ሁሉ የሩቻል ተንኮል ነው፣ እሰራላታለሁ፣ አጠፋታለሁ ስል ነበረ። ከዛ ሳድቅ ደንገጥ ብሎ መኪናውን አቆመው። እንዴ ምን ሆነሽ ነው ነስሪን? ምን ተፈጠረ? ምንድነው እያልሻለሽው እያላን ነበረ። ከዛ እሷ ንደው መኪናውን ትለዋለች። አሁንም ቢሆን ቱርካን ሚኔን በመንከባከብ ተጠምዳለች። ለእሷ ብዙ እንክብካቤ እያረገች ነው። በአንድ በኩል ሚኔ ደግሞ ቀስ በቀስ ቱርካንን እያወጣጣቻት እንዲሁም እሷን ኃይል ለማሳጣት ለማድረግ ተስፋ ለማስቆረጥ ብዙ ጥረት ታደርጋለች። ይኸውልሽ ቱርካን ምናልባት አንቺውን የፊራት ነገር ሊያስጨንቅሽ ይችላል ብላ የተረሳ ጉዳይ አስታወሰች። ሚኔ ምን እያልሽ ነው ያለሽው? እባክሽ እሱን ስም መስማት አልፈልግም ተይው በቃ አለቻት። ይኸውልሽ በዛ ሰዓት የተፈጠረውን ነገር አውቃለሁ። በቃ እኔንም ረድተሽኛል ማለት እኔም ብሆን በጣም አስቸጋሪ ነገር ውስጥ ነው ያለሁት። ያው የዛለት ስሜን ብትነግሪው ኖሮ በቃ ይሄ ሁሉ ነገር አይፈጠርም ነበረ። ብቻ አመሰግናለሁ እያለቻት ነበረ። ሚኔ ታሾፍባታለች ቱርካን ላይ። ከዛ በድንገት ፖሊሶች መጡ። ፖሊሶች ሰብሰብ ብለው በርጋ ሲመጡ እነ ሩቻልስ እነሱም ቢሆን ተሰብስበው ወደ በሩ እየቀረቡ ምን ተፈጠረ ብለው ይጠይቃሉ። ፖሊሶች ከመጡ በኋላ ኦዙርን እየጠየቁን ነበረ። ከዛ እሱ ወጣ። እኔ ብቻ ላናግራቸው ብሎ ወደ እነሱ ሲጠጋ ሶመርም ቢሆን ምንድነው ነገሩ ብሎ ለማጣራት እየቀረበ ነበረ። ፖሊሶቹ ገዛ ስለ ሙስጠፋ ነገሩት። ሙስጠፋ ችግር ፈጥሮ እንደታሰረና ከዛ የማን ልጅ ነህ ተብሎ ሲጠየቅ የኦዙር ኮርማን ልጅ ነኝ ብሎ እንደመለሰ ይነግሩታል። ከዛ ኦዙር ሊሂድ እያለ ነው። ከዛ ሶመር ልከተላ አለው። ኦዙር አያስፈልግም ብሎ ብቻውን ሄደ። ሶመር ግራ እየገባው ተመለሰ። እነሱ እንደሄዱ ፖሊሶቹ ሶመርም ገና ወደ ቤት ከመግባቱ ነስሪን ከመኪና ወጣች። ከሳድቅ ጋር ደርሳ ነበረ። እነሱ ፖሊሶች መጥተው ኦዙርን ሲወስዱት እያዩ ነበረ። ከዛ ነስሪን በሻንጣ የተያዘው ልብስ ይዛ ከመኪና ከወረደች በኋላ ወደ ቤታቸው እየቀረበች በአንድ በኩል ሶመርና ቱርካን መኝታ ክፍላቸው ተገናኙ። ሶመር ቅድም ልትነግረኝ የፈለግከው ነገር ነበር አይደል? አቋረጥኩ። እስኪ በል ንገረኛውን። ምን ልነግረኝ ነበር የፈለግከው? እባክህ ንገረኝ አለችው። ዝም ብሎ አሰበ። ከዛ ተቀመጠ። ያው እንግዲህ ሚኔ ታውቂያለሽ ለእኔ ወደ 10 ዓመታት አካባቢ ረዳቴ ነበረች እና ያው የሰርግ ዕለትም ያው በቦታው ነበረች። ያውና ከቤተሰቦቿ ጋር ጥሩ ጊዜ ግንኙነት አልነበራትም እና እንደረዳት ጠየቀች እና እኔ እምቢ ማለት አልቻልኩ አላት። ከዛ ቱርካን የሶመርን መልካምነት እያደነቀች አጠገቡ ተቀመጠች እና ቅድም እንደዛ ተጣድፈ ከቤት የወጣሁ ለዚህ ብለህ ነው አለችው። ጭንቅላቱን እየነቀነቀ አዎ ይላታል። ታውቂያለሽ ሚኔ እንደበደባት ይሄን ነገር ማየት አልችልም እና እንድረዳት ጠየቀች። ልጇን አስገድዶ ሊነጥቃን ነበረ። እንዴት ልጅንና እናት በቀላሉ መለየት ይቻላል? ያለችበት ሁኔታ በጣም አስቸጋሪ ነበረ። ማንም ሰው ይረዳዋል እያለን ነበረ። እኔ ቆይ ግራ የሚገባኝ ነገር
እንዴት ሰው እንደዚህ መጥፎና ጨካኝ ይሆናል? እንዴት ቆይ እንዴት ይቻለዋል እንደዚህ ጨካኝ ሊሆን? እንዴት ነው ሰውን በግድ የሚነጥቀው? እያለች ስጠይቀው ነበረ። ከዛ ጥያቄ እንደታበዛበት ሊሸሻት ሞከረው። ወደ ልብስ ሳጥኖ ተጠጋ። ታዲያ የልጁ አባት ታዲያ ለምድሮ መጥቶ ልጁን ማይንከባከበው ብላ ጠይቀችው። አላውቅም። እንዴት ላቅ እችላለሁ ቱርካን? ለምድሮ እንደዚህ አይነት የማይሆን ጥያቄ የምትጠይቅኝ ብሎ መናደር ጀመረ። ታዲያ ምን አናደደኝ እኮ ግራ ገብቶኝ እኮ ነው። የልጁ ነገር በጣም አሳዝኖኝ እኮ ነው። አባታችሁ የለም እንዴ አለችው። አላቅም እያለ መቆጣት ጀመረ። ቱርካን በጣም ይቅርታ እኔ እኮ ስሜቴ ሲሆን የምለውን ነገር አላቅ ይቅርበኝ እባክሽ ብሎ ይቅርታ እየጠየቀ እሷ ማበበል ጀመረ። ሶመር ችግር የለም እኔ እኮ ለረዳ ብዬ እኮ ነው፣ በምንም ጉዳይ ቢሆን ከጎን ነኝ እያለች ታቅፈዋለች። እሱም ያቅፋታል። በአንድ በኩል ነስሪን ልብሱን እንደያዘች ወደ እነ ሶመር ቤት እየጠጋች ነበረ። በራቸው ጋር ቆመች። ስትቆም ማልቀስ ጀመረች። በእኔ ምክንያት ነው ሁሉ ነገር የተፈጠረው። ምንም ማድረግ አልቻልኩም ነበረ። አዎ ልጄን ህይወቷን ስታበላሸው ምንም ነገር ማድረግ አልቻልኩም ነበር። እንዴት ዝም ብላለኝ እያየው እያለች ነው። ከዛ መልሳ ደግሞ ግን እኮ አደራ ብላኝ ሄዳ ነበር እኮ አደራ ብላኝ ነበር ብላ ከአመታቶች በፊት የተፈጠረውን ነገር አስታወሰች። ይህም ፌሪዴ ልጇን ከወለደች በኋላ ወዲያው ነበረ ነስሪን አጠገቧ የነበረችው ውሃ እየሰጠቻት ነው። ከዛ ፌሪዴ ይኸውልሽ ነስሪን አንቺ ለእኔ ልክ እንደ ጓደኛም እንደ እህትም ነሽ። እኔ እዛ ትምህርት ቤት ውስጥ ለማስተማር ከገባው ቀን ጊዜ ጀምሮ አንቺ እንደ እህትም እንደ እናትም እንደ ጓደኛ መሆንሽኝ ነበረ። ለሁሉም ነገር አመሰግናለሁ። ልጄ ግን እንዴት ናት አለቻት። ደህና ናት ልጅሽ ደህና ናት ምንም አትሆንም እያለቻት ነበረ። ይኸውልሽ ነስሪን በቃ ሁሉንም ነገር አደራሽ። እኔ ጥንካሬው የለኝም ከዚህ በኋላ ምን እንደሆነ አላቅም። ሲያንቀለቅለኝ ከፋቴ ፍቅር ይዞኝ ነበረ። የማይሆን ነገር ውስጥ ገብቼ ነበር አለቻት። እኮ ፌሬዲ እንደዚህ አቱኛ አትጸጸቺ። ችግር የለም አሁንም ቢሆን ታፈቅሪዋለሽ። ችግሬንም ልጅሽን ታሳድጊያለሽ። እሱም ወደ አንቺ ይመለሳል እያለቻት ነበረ። ይህን ልጅ ማደግ አለባት። እኔ ግን ከዚህ በኋላ መቀጠል አልችልም፣ አቅምም የለኝም። ይኸውልሽ ነስሪን ልጄን አደራ ይኸውልሽ እያለቻት ነበረ። ከዛ ፌሪዴ በልጄ ጉዳይ አምንሻለሁ ብላ እጇን እየሳመች እዛው ጸጥ እያለች ነበረ። ፌሪዴ ስትሞት ነስሪን እዛው እያለቀሰች ነበረ። ነስሪን ይህንንም እያስታወሰች አምርራ ጮኋ ስታለቅስ ነበረ። ሳድቅ ደግሞ አይዞሽ እያለ ሊወስዳት እየሞከረ፣ በአንድ በኩል ቱርካን እንዲሁም ሶመር አልተኙም ነበረ። ድንገት የእናቷን ለቅሶ እየሰማች ነበር። ቱርካን የሆነ ድምፅ ነገር ስትሰማ ድምፅ እየሰማ ነው የሆነ ድምፅ አለ ትሏለች ለሶመር። አሁን እንጃ ምንድን ነው እያላት ድንገት ነበረ ሩቻል በሩን ከፍታ የገባችው። እማዬ ምንድን ነው ይላታል። ቱርካንም ብትሆን ፍጥጥ ብላ ሩቻልን ታያታለች። የኔ ልጅ ምንድን ነው ቅድም ለምንድን ነው አባት ወደ ፖሊስ ጣቢያ የተወሰደው? እንዴት ነው አንድ ሰራተኛ ችግር ስለፈጠረ የድርጅቱ ባለቤት ወይ አለቃ መጥቶ ከቤቱ የሚወሰደው? ምን ማለት ነው እያለች ጠየቀችው። ከዛ እሱ አላውቅም እማዬ አላውቅም፣ ነገ ሲመጣ ይነግረናል። የበለጠ ስለ ነገሩ ለማወቅ ከፈለግሽ ነገ ሲመጣ ትጠይቂዋለሽ ይነግርሻል አላት። ጥሩሽ በቃ ደህና ደሩ ብላቸው ሄደች። ከዛ ሁለቱም እንቅልፋቸው ሊተኙ ናቸው። ነገር ግን ሳዲቅ ነስሪንን እንደምንም ብሎ አባብሎ ወደ ቤት ይዟት ሊመጣ ነው። ከዛ አሁንም ቢሆን ነስሪን የምታስታውሰው ወዲያው ህፃኗን አቅፋ ወደ ሳድቅ ስደውል ነበረ። ሄሎ ሳድቅ፣ ኧረ ፌሪዴን ያተናታል ናናው ሰደን ስትለው ነበረ። ከደቂቆች በኋላ ነስሪን ወደ ቤት መጣች። ከዛ ዶኖሽ ግራ ገብቷን ነበር። አባቷ እያቀፋን ነው። በጧት ሶመር ቱርካን እንዲሁም ሩቻልን የሆነ ድምፅ ከእንቅልፍ እየቀሰቀሳቸው ነው። ሁሉም ታውከው ከእንቅልፍ መነሳት ጀምረዋል። ቤቱ እንዳለ በህፃን ልጅ ለቅሶ ተጥለቅልቀዋል። በቀጥታ ሶመር ከተኛበት እየነቃ ነው። ቱርካን ሶመር ከክፍሉ እየወጣ እያየችው ነበር፣ ግራ ገብቷት። ሩቻልም ከእንቅልፏ እየባነነች ነው። በአንድ በኩል ሚኒ ልጇን አቅፋታለች፣ ነገር ግን አሁንም እያለቀሰች ነው። ሶመር ድንገት መጣ። ምን ተፈጠረ እያለን ነበረ። ኧረ ሶመር እጄ ዛለኮ እጄ ደከመኮ፣ ዝም ብላ ስታለቅስ ነበር ያደረችው፣ እንዲሁ አቅፋን ነበር ያደርኩት እያለችው ነው። እስኪ ቆይ እኔ ልቀፋት እያለ አቀፋት። ሲያቅፋት ከዛ ውሽ አምላኬ ወይ እጄን እስኪ ትንሽ ላሳርፍ፣ እንዴት ከባድ ነው ግን። ኧረ ሶመር አንዳንድ ጊዜ መተጋገስ አለብን፣ እኔ ብቻዬን አልችልም እያለች ነበረ። ከዛ ዝም ብሎ ሴት ልጁን ያባብላል። ልጁን ብትሆን ማልቀሷን እያቆመች ነበረ። ከዛ በድንገት አየህ ዝም አለች፣ ማልቀስ አቆመች። ሲጀመር ከአባቷ ጋር ስትሆን ስትል በድንገት ቱርካን ስትመጣ ቱርካን የኔ ውድ መጣሽ እያለን ነበረ። ከዛ ቱርካን ከመጣሽ በኋላ ምን ነው እያለቀሰች ነው እንዴ ብላ ተጠጋች። ከዛ እስኪ ቆይ እኔ እስኪ ልቀበላት ብላ ገና ልክ ከሶመር ተቀብላ እንዳቀፈቻት ወዲያው ነበር ሚኒ አምጫት ልብስ ልቀይርላት ብላ የተቀበለቻት። ሚኒ ገና ከሆኑ መቅናት ጀምራለች። ከዛ ሩቻል መጣች። እኔ ምልህ ሶመር ስለ አባታ አዲስ ነገር አለ እንዴ ደወለልህ እንዴ አለችው። እማዬ አልደወለልኝም እያለ እየወጣ ነበረ። ቱርካንን ተከትላ ወጣች። አንቺ ልጅ እኔ ሲጀምር የምታደርጊውን ነገር የማላቅነው እንዴ ይመስልሽ? በደንብ ነው የማውቀው። ሆን ብለሽ ነው ነገር ያደረግሽው። እዚህ ቤት ለመግባት ብለሽ የተጠቀምሽው ታክቲክ ነው። ግን ይገባኛል፣ እኔ ሩቻል ነኝ፣ እኔን አሸውጂኝም አለቻት። ስለምን ታክቲክ ነው የምታወሪ ሩቻል? ምን ነው የምታወሪ? ምንም አልገባኝም ብላ እየጠየቀቻት ነበረ። እዚህ ቤት
አትኖሪያትም። እሺ እዚህ ቤት ነገሮች እስኪረጋጋ ድረስ ነው የምቆየው። ቀጥ ብለሽ ትውጫለሽ አለቻት። ሲጀመር እዚህ ቤት ማን እንደሚቆይና ማን እንደሚሄድ እስካሁን ድረስ ግልጽ አልሆነም። ዝም ብለሽ እኔን መተሽ እንደዚህ ማለትሽን አቁሚ እያለቻን ነበረ። ከዛ በአንድ በኩል ሩቻል ትናድር ጀመረ። ከዛ ሚኔ እናቴ ብላ እየጠራቻን ነው። ሩቻል ነገር ያበሳጫታል። ሲጀመር አንቺ ያንን መብት አተሻል፣ ይህን መብት ሰጥቼሽ ነበረ፣ ነገር ግን ከዛ ከማይረባ ጋር እንደተጋባሽ ስሰማ ሁሉም ነገር አብቅቷል እያለቻን ነበረ። ሶመር የሚያደርገውን ነገር በሙሉ እሺ ብዬ እቀበላለሁ እያለች ነው ሩቻል። ይህም ሶመርን ቱርካን ያፈቅራታል ብላ እየነገረቻት ነው። እስከነ ልጅሽ ከዚህ ጥርግ ብለሽ ትሄጃለሽ ብላ ትታት ሄደች። ከዛ ሚኔ እሷ ኬደሽ በኋላ ማልቀስ ጀመረች። በሌላ በኩል አሁን ዶኑሽ እናቷን ገሏን እያጠበቻት ነው። ገሏን ስታጥባት የምታስታወሰው ነስሪን ያኔ ፌሬዴ ከሞተች በኋላ ህፃኗን ቤት ይዛ መታ ገሏን ስታጥባት እንዲሁም ስታሳድጋት እንዲሁም ጥፍሯን እየቆረጠች ጸጉሯን እያበጠረች ነበረ። አሁን በተመሳሳይ መንገድ ዶኑሽ እናቷን ገሏን ካጠበች በኋላ አብራት እያወራች ጥፍሯን እየቆረጠች ጸጉሯን አበጠራ አልጋ ላይ ወስዳ እያስተኛቻን ነበረ። ከዛ ነስሪን የኔ ልጅ ተመለሰች ትመጫለሻ ትላታለች። አመጣለሁ ማየተኝ በቃ ረፍት አድርጊ ብላት እየወጣች ነበረ። ከዛ ሳድቅ ዳሪያ የትናት ብሎ ይጠይቃል። ዳሪያ በአንድ በኩል አቤት ያለች በማስመሰል ትራስ ብርድ ልብስ ውስጥ ከታ እንደተኛች አስመስላ ነበር ሄደችው። ሳድቅ አሁን መጥቶ ቀስቅሻት እያለ ዶኑሽን ሲያስጨንቃት ዶኑሽ ደግሞ ቆይ አባዬ ተረብሻለች በቃ ተመጣለች አታስብ ብላ አረጋጋቸው። ነገር ግን ዳሪያ ወደ ኢዝሚር መታለች። ኢዝሚር ከመጣሽ በኋላ ዛሬ ትንሽ ልክ አልነበረችም። ወደ አንድ ሱቅ መታ መስታወቱን በድንጋይ እያረገፈችው ነበረ። ድንጋይ በተደጋጋሚ ባይል እየወረወረችው መስታወቱን በሙሉ ስትሰባበረው የሱቁ ባለቤት መጣ። ምን ነው አንቺ የምታረጊው እያላን ነበረ። ወይ ገንዘቤን አምጣ ወይ ቤቴን ስጠኝ፣ ገንዘቤን የከፈልኩት እኮ የምከራየውን ቤት ስለምፈልገው ነው አለችው። ከዛ እሱ ደግሞ ካዳት። በዚህ አጋጣሚ ገንዘብ እንደከፈልሽኝ የሚያሳይ ማስረጃ አምጪ እያላን ነበረ። እንደውም መስታወቱን ለሰባበርሽበት ገንዘብ አምጪ እያላን ነው። በዚህ ምክንያት እየተጣሉ ነው። ከዛ እዛ አካባቢ ያሉ ሰዎች ቆሞ ዝም ብለው ነገሩን ይከታተላሉ። ዳሪያ እንደተታለለች ሲገባት ተናዳ እየሄደች ነበረ። በሌላ በኩል ኦዙርና ልጁ በጠዋት ከፖሊስ ጣቢያ እየወጡ ናቸው። ከዛ የለ ሙስጠፋ የኔ ልጅ ይለ ይሄ ትንሽዬ ከተማ ነው ይለ በየርክበት ቦታ ሁሉ የኔን ስም እያነሳ መጥራት አትችልም እያሉ ነበር። ብጠራስ ቀጣይ የኔ ስም አንደ የሚሆነው አለው ሙስጠፋ። ይለ ችግር እየፈጠርክብኝ ነው። እንዴት ነው በማለሊት መታ ችግር ፈጥረ እኔን የምታስጠራኝ? ቆይ አንተ የተሻለ መንገድ አተ ነው እንዴ? ምን ማለት ነው አለው። ታዲያ እንዴ ነው ናና ተቀምጠን እናወራ ብለህ ታወራ ነበረ? ሲጀመር ወደዛ ድርጅት ልገባ ስል አናስገባም አሉኝ። ትእዛዝ ሰጣችሁ ነው እንዴ አለው። እኔ ወደ ድርጅቱ እንዳታስገቡት ብዬ ትእዛዝ አልሰጠው። ምንም ማቀው ነገር የለም አልዋሽም አለው። እኮ እኔም እኮ ይህን ስለማቅ እኮ ነው። በእርግጠኝነት የሆነ ነገር አለ። ስለዚህ አባቴን ለማናገር ይህ የተሻለ ሀሳብ ነው ብዬ አሰብኩኝ አለው። ይህ የተሻለ ሀሳብ ነው ሙስጠፋ? ኧረ ሙስጠፋ አስብ፣ ተው እንዴ ብቻ ከዚህ በኋላ ችግር እንዳፈጥርብኝ። ይኸውልህ እኔ የምፈልገውን ነገር አረግላለሁ አለው። እሺ ገንዘብ ያስፈልገኛል አለው። ችግር የለም ገንዘብ ምናምን የፈለግከውን ነገር አረግላለሁ አለው። ስራ ያስፈልገኛል እኮ ገንዘብ የማገኘው በላቤ ነው እንጂ ከአንተ በቀጥታ ገንዘብ አልቀበልም። በል ስራ ስጠኝ አለው። ከዛ በኋላ የምን ስራ ይለዋል። አባዬ የምን ስራ ብላ ጠይቀኝ፣ ስንት እንደምትከፍለኝ ደሞዝ እንነጋገር እንጂ እኔ ስለ ስራው አይደለም ማወራ አሁን እያሉ ነበረ። ከዛ ኦዙር ግራ ይገባው ጀመረ። በነገራችን ላይ ገና እንገናኛለን ብዙ የምናወራው ነገር አለ እና ጠበቃን ዶክመንቱን እንዲያዘጋጅ አድርገው ስምህን ታስተላልፍልኛለህ እያሉ ትቶት ሄደ። ኦዙር ግራ ገብቶ ጨንቆት ያስባል። ዳሪያ በሌላ በኩል ብቻዋን ናት፣ የሚያግዛት የለም። በቀጥታ ወደ ሀካን ደወለች። ወደምታምነው ሀካን ሰልፍ ይዞ ነበር የሆነ ጉዳይ ለማስፈጸም ሰልፍ ይዟል። ከዛ እሷ ስደውለት ሀካን ዳሪያ ነኝ የት ነው ያለው አለችው። አንቺ ነሽ እንዴ አላት። በህዝብ ስልክ ነበር የደወለችው። ምንድነው አንቺ ነሽ እንዴ ምናምን የምትለው? በስነስርዓት ተቀበለ እንጂ ምንድነው ስልኩን ማናገር ካልፈለግ ዘጋዋለሁ አለችው። ዳሪያ ምን ተፈጠረ? ምንድነው የምትቆጨው እያለ ነበረ። እሺ ችግር ውስጥ ገብቻለሁ እንድትረዳኝ ፈልጋለሁ አለችው። እሺ ለማንኛውም እኔ አሁን የሆነ ቦታ ነኝ ያለሁት ትምህርት ቤት ነው ያለሁት ከአንድ ሰዓት በኋላ እመጣለሁ አላት። እሺ ብላ እየጠበቀች ሲሆን ነበረ። በአንድ በኩል ድንገት ነስሪን ከእንቅልፏ ተነሳች። ስትነሳ ሳድቅ እንሂድ እንዴ ምን ሆነ ነው? ለፌሬዴ ቃል ገብቼላን ነበረ ልጁን እንሰደው እንጂ ስትለው ነበረ። እንዴ ምን እያልሽን ያለሽው ነስሪን ምንድነው የምትዩ እያለ ይጠይቃታል። በዚህ አጋጣሚ ፌሬዴ የሚለው ስምና የልጅ ስም ሲነሳ ዶኑሽ ያስታወሰቻት ዳሪያን ነበረ። ዳሪያ የእናቴ ስም ፌሬዴ ይባላል፣ አባቴ ደግሞ ፋቴ ነው፣ የኔ እናትና አባት ሳድቅና ነስሪን አይደሉም ብላ ለዶኑሽ እየነገረቻን ነበረ። ዶኑሽን አስታውሳ ፊት ለፊቷ ላይ ትንሽ ድንጋጤ ተፈጥሯል። ነገር ግን የነስሪን ለቅሶ እንዲሁም ሳድቅ እሷን ለማረጋጋት የሚያደርገው ጥረት የበለጠ ዶኑሽን እያስደነግጣን ነበረ። ነስሪን በአንድ በኩል እች ልጅ ማግኘት አለብኝ፣ ልጅቷን መተው የለብንም፣ የወለ ፌሬዴ አደራ ብላኛለች እያለችው ነበር። ቀስ ብሎ ወደ መኝታ ክፍሉ አስገባት። ነስሪን ተረጋጊ፣ እሷ ከኛ ጋር ናት፣ እንደዚህ የምትሆኝ ከሆነ ግን እናጣታለን እያለ እያቀፈ እሷን ለማረጋጋት ብዙ ታገለ። በአንድ በኩል እነን ሩቻል ጠዋት ተቀምጠው ቁርስ ሊበሉ ናቸው። ከዛ ሩቻል ለአይላ በይ ለሚኔና ለልጇ ቁርስ ውሰጅላቸው፣ ክፍላቸው እዛው ውሰጅላቸው ስትል ነበረ። ከዛ ድንገት ሚኔ ከእናንተ ከዚህ ይበላለሁ ኪራስ ተኝታለች በማለት ተቀመጠች። ከዛ ፊት ለፊታቸው ስትቀመጥ በአንድ በኩል እንዴት ነው ታዲያ
ታዲያ የልጁ አባት አይመጣም በማለት እየጠየቀች ነበረ ቱርካን። ይመጣል የኪራዝ አባት በጣም መልካም ሰው ነው፣ አንቺ እንደምታስቢው ክፉ ሰው አይደለም፣ በጣም ጥሩ ሰው ነው እያለቻን ነበረ ለቱርካን። ከዛ ሩቻል ታዲያ እንደወለድሽ ለቤተሰቦችሽ አትናገሪም? ከኛ የበለጠ እነሱ ይሻላሉ ብዬ ነው፣ የበለጠ ያግዙሻል ስትላት ሶመርም ቢሆን ጭንቅላቱን እየነቀነቀ እናቱን እያያን ነበረ። ከዛ ሚኔ እነሱ አያገባቸውም ግን ብደውላቸው ባልደውላቸው ሩቻል አንቺ እኮ አይመለከትሽም እያለቻን ነበረ። ከዛ በኋላ ሩቻል ያው ሶመር ከሰሞኑ ስራ በጣም ይበዛበታል እና ያው አንቺን የመንከባከብ ኃላፊነት የለበትም ታውቂያለሽ፣ እሱ የራሱ ህይወት አለው የራሱ ቤተሰብ አለው አለቻት። ችግር የለም ሩቻል እኔም በሆን ሁሉንም ነገር ቦታውን አስይዛለሁ ስትላን ነበረ። ከዛ ቱርካን ወይ በጣም የሚገርም ነው ግን ሚኔ በጣም የሚገርም ጊዜ እያሳለፍሽ ነው፣ በጣም አዝናለሁ የእውነት ግን ያው በሁሉንም ነገር አልፈሽ ከዚህ እንደምትወጪ እርግጠኛ ነኝ እያለቻን ነበረ። ከዛ ሩቻል ግን ቤተሰቦችሽ የባለ ትዳር ቤት ውስጥ ገብተሽ እንደጠጋሽ ቢሰሙ ምን ሊሉ እንደሚችሉ ብላ ጠይቀቻት። እንዲህ ስትላት ሚኔ ተናደደች። ተናዳ ቁርሷ መብላት አልቻለችም፣ ትታት ሄደች። ቱርካንም ብትሆን ከተቀመጠችበት ተነስታ እየሄደች ነው ሚኔ ለማረጋጋት። ከዛ ሚኔ ወደ ክፍሏ ገብታ ልጇን እያየች ስታለቀስ ቱርካን ትከተላታለች። ደህና ነሽ እያለች እሷም ማባበልና ማጽናናት ጀመረች። ጎበዝ ጠንካራ ነሽ አንቺ እያለች ስታባብላት ሶመር በርጋ ቆሞ የሚያወሩትን እያዳመጠ ነበረ። በተለይ ቱርካን የምትለውን ነገር ገርሞት ያዳምጣል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።